ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዜት ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ በሀገር ቤትም ከሀገር ውጭም ያላችሁ እንዴት ናችሁልኝ? ረመዳን ባረክ ብያለሁኝ። ሻህሩ ባረክ፣ ሁሉ ሰላም ጠይቤን ኢንሻአላህ። እንዴት ናችሁልኝ? ሁሉ ደህና፣ ሁሉ ሰላም። እንግዲህ በትናንትና በለቀቁት በነ አብርሃም እና በነ ሄርሜላ እንዲሁም አቤላ የኛ ጀግነኛ ቀብራራ ማለት ነው። እውነት ነው። አንዳንድ ሰዎች ትዳራቸው ውስጥ ፍርክስክስ እንዲወጣ ወይንም ደግሞ በቃ የሆነ ተስፋ የመቁረጥ ምናምን የሚያመጡት የሰው ወሬ ይሰማሉ እና አሁን አብርሃም እያደረገ ያለው የዳኒን ወሬ እንግዲህ በባለፈው አይታችኋል ሁላችሁም። የባለፈውን እንግዲህ ይዞ ነው አብርሃም እንግዲህ ሄርሚዬን እንደዚህ ወይንም ሊርቅ ወይንም ደግሞ እንደዚህ ሊልበት የቻለው እና እኔ አብርሃም ወይ ከደመቁ አልሆንክ ወይ ከሄርሜላ ደግሞ አልሆንም ነው ወይንስ አልገባኝም። እሱ ማለት ነው ግልጽ አድርገህ እውነት ነው ቡዜ ተናግራለች። ቡዜ ለምንድነው ታዲያ ልጅቷን አሁን ላይ ምንም እንትን አልልም ካልክ ለምንድነው ልጅቷን ተስፋ መስጣት ምናምን ያለችው ነገር ነው። ይሄን እኔ የተገነዘብኩትና እንደዚህ ባታደርግ በጣም የተሻለ በጣም የተሻለ ነገር ብዬ የማስበው ስለሆነ ነው። እና እንደዚህ ባታደርግ ምን ይመስላል አብርሃም ማለት ነው። እና በጣም የተሰማኝ ሀቂቀትን አቤላ ደግሞ በጣም ጀግና፣ በጣም የወሬ ስማርት፣ በጣም ስማርት፣ የምሬን እምላችሁ በጣም ስማርት ልጅ፣ በጣም ጠንካራ ጎበዝ የሆነ ልጅ ነው። ሳላደንቅ ማለፍ የለብኝም ማለት ነው። እና አብርሃም እኔ ምን አስበክ እንደው አላቅም። እኔ እንጃ አንድ ቀን ደስታ፣ አንድ ቀን ሀዘን፣ አንድ ቀን ደስታ፣ አንድ ቀን ሀዘን ሲሆን እኔ እንጃ ይሰማል። ብቻ ምን ነው ምንድን ነው? አንዳንድ ጊዜ ያሳዝነኛል። በነገራችን ላይ ምን ይሆን ይሄ ልጅ ውስጡ ምናምን በቃ ውስጡ ተጎዳ ይሆን በቃ ምናምን እላለሁ ማለት ነው። እና አንድ ቀን ደከመኝ ሰለቼ ሳትሉ እንደዚህ በቃ ሁልጊዜ አንድ ቀን ደስታ ትሆናላችሁ። አንድ ቀን እዚህ እኮ የኛ የ5 ደቂቃ የ3 ደቂቃ ቪዲዮ ለመስራት እኮ እኛ ጋይስ በጣም እንቸገራለን ማለት ነው። እናንተ ደግሞ ጠንካሮች ናችሁ። ስለዚህ ጥንክርናም ቢኖራችሁም ጥንክርና ያላችሁ አለመድከሙ ነው። መሻላ አለመድከማችሁ ነው። የምር ዩቱብ ከማሳደግ አንድ ጩጬ ልጅ እንደደመቁ ወልዶ ማሳደግ አይሻልም? ደመቁ እንግዲህ ጩጬዋንም ይዛ እንደው ልጁን ግን አፍነው እንዳይገሉት ፈራው ማለት ነው። የምር አፍነው እንዳይገሉት ፈራው ጩጬውን ማለት ነው። እና አንዳንድ ጊዜ ይታፈር ተከበር የሚባል ነገር አለ ማለት ነው። እና አብርሃም እኔ ደመቁ ጋር ስትሄድም ጊዜ ልስጥበት እዚህም ጊዜ እንደዚህ ስል ብቻ እኔ እንጃ አላቅም። ስለዚህ ዳኒ ቡችሎቹ ናቸው የላኩት፣ የደመቁ በጎች ናቸው። እንደዚህ በል ተብሎ ነው የተላከው እኮ። ስለዚህ አንተ የዳኒ ሰምተክ እንደገና ደግሞ ከሷ ጋር ደግሞ የእግር እሳት ትሆናለህ እንደ ለምን ብለህ አባቴ ትዳርህን ነው የሚያወጣሽ። ነግሬሃለሁ፣ መክሬሃለሁ ማለት ነው፣ ዘክሬሃለሁኝ። እና ትዳርህን ብትይዝ በጣም የተሻለ ነገር ነው። እሺ አዎ ትዳርህን ያዝ። ትዳርህን ነው የሚያዋጣክ። ትዳርህን በጣም የሚያዋጣክ ትዳር ነው። እሺ ያ ይሄ ነው ትክክለኛው ኬዝ፣ እውነቱም ይሄ ነው ማለት ነው። ምክንያቱም የሚያዋጣክ ትዳርህ ስለሆነ የሚያዋጣክ ትዳርህ ነው። ስለዚህ ትዳርን ብትይዝ በጣም የተሻለ ነገር ነው ብዬ ነው የማስበው ማለት ነው። እኔ እንደኔ ይሄ የኔ ነው። የሁላችንም ሀሳብ የተለያየ ነው። የሰው ልጅ ሀሳቡ አንድ ይሆናል ማለት አይደለም። ግን እኔ በጣም የታዘብኩትና የገረመኝን ነገር ልንገርክ። በቃ አለ አይደለ የሆነ በቃ ለምን እንደዚህ ይሆናል? ለምን ማለት እኔ በጣም ነው ትናንትና ያዘንኩት። በቃ በጣም እንዴ ምን ሆኖ ነው ምናምን እስከምል። ስለዚህ ወደ ራሳችሁ ተመልሳችሁ ቀጥሉ። ሄርሜላ ጋር ወደፊት ነው እንጂ ወደ ኋላ የለም። እሷም መተው ትግባ፣ ቀጥሉ። ሌሎቹም እንዴ ለምን ለጥራት ቦታ ትሰጣላችሁ? ጠንካራ አይደለ እንዴ አብርሃም? አንተ ብዙ ነገር የምታቅሰው አይደለክ እንዴ? ስለዚህ ጠላቶችን ወደዛ ወደኋላ ብላችሁ እናንተ መበርታት አለባችሁ ማለት ነው። ያ ይሄን ነው የምለው እኔ። የሰው ወሬ መስማት እኮ ቤትን እኮ ያፈርሳል እኮ አታውቁም እንዴ? ስለዚህ እሱ ደግሞ አቤላ በጣም ጀግና ስማርት የሆነ ልጅ ነው። ስማርት የሆነ ወንድማችን። ሲቀጥል በሁለተኛ ደረጃ ደግሞ ዳኒ ዝም ብሎ ነው። ዳኒ ምን እንደ ውሻ አይደል እንዴ? አንተ ከጽጌ ጋር ሰራክ፣ ዳኒ ደግሞ ከቤትክ ከውሽሚት ጋር ውሽማውና ውሽሚት እናንተ ናችሁ ባይዘው እንደዚህ ያላችሁት ያስተማራችሁ። ውሽማና ውሽሚት ማለት ያስተማሩን የደመቁ በጎች ናቸው።
ስለዚህ ይሄን ደግሞ አናቆመም ማለት ነው። ለምን እነ ላሜ ቦራ ናቸው የሰጡን ይሄን ነገር። አዎ ስለዚህ እናንተ በአንድ ላይ ሆናችሁ መቀጠል አለባችሁ። ለክፍተት ለጠላት ጭራሽ አበደን ማለት ነው። አብርሃም እውነቴን ልንገርህ፣ ኤርሚ ጋር ስትሆን እንዳይጸጽትህ፣ ኤርሚ ጋር ስትሆን እንዴት እንደሚያምርብክ። ይሄ ሁሉ ሰው የሚሳለቀው ከኤርሜላ ጋር እንዳትሰራ ነው። ይብን ሶሻል ሚዲያ ላይ ያሉ ሰዎች ራሱ ማለት ነው። ገባችሁ? ስለዚህ ደመቁም የራሷን ህይወት መስረት ከዳኒ ጋር፣ አንተም ደግሞ ከኤርሚ ጋር ሆናችሁ ቀጥሉ። በቃ ይሄ ነው።